ሙላ ወይም ስለ መጽሐፍት ክለሳ አይደለም። በቀሩት ቀናቶች ውስጥ ክፍልሽ ሆነሽ ለምታለቅሽው ላንቺ፣ ለቤተሰቦቼ በወድቅስ ብለሽ የምታስቢው፣ ለቤተሰቦቼ ሸክም በሆነስ በወድቅስ ብለሽ ለምታስቢው ለአንተ ነው። ይህ ስሜት በደንብ እረዳችኋለሁ። በዚህ ስሜት ላይ በደንብ አልፌ ስለመጣሁኝ ማለት ነው። ከዛም ባለፈ ደግሞ በዙሪያ ያሉ ሰዎች ካንተ ኤክስፔክት የሚያደርጉት ነገር ካንተ አቅም በላይ እየመሰለ ሊገኝ ይችላል። ነገር ግን አንድ ነገር ልነግር የምፈልገው ነገር አለ። ምንድነው መሰላችሁ? ይሄ ከናንተ አቅም ደካማነት ወይም ደግሞ ከናንተ አቅም የማነስ ምክንያት የመጣ ነገር አይደለም። ከዛም ባለፈ ግን ምንድነው ዋንኛው ነገር የነጋችሁ ስለሚያስጨንቃችሁ፣ ከዛም ባለፈ ደግሞ አላማ ስላላችሁ፣ የነገ ህይወታችሁ ቫልዩ ስለሚሰጣችሁና ስለራሳችሁ ስለምትጨነቁ ነው ይሄ ስሜት እየተፈጠረባችሁ ያለው ማለት ነው። ሶ ለዚህ መፍትሄው ምንድናቸው የሚሉትን ነገሮች በደንብ እንመለከታለን ዛሬ ማለት ነው። እስከ ቪዲዮ መጨረሻ ማየታችሁን እንዳትረሱ። በቀራችሁ ቀናት ውስጥ እንድታዩት የፈለኩትን ፒዲኤፍ አዘጋጅቼላችኋለሁ። የት እንዳስቀመጥኩት እና ምን ላይ እንደምታገኙት በቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ያደረጋችሁ ቀጥታ ወደ ቪዲዮ ተፈጠረባችኋል። በመጀመሪያ የማንነት ዋጋ your worth it not your grade። ይሄን ነገር በደንብ አስታውሱት ማለት ነው። 12ኛ ክፍሎች ሆናችሁ ማለት ነው ይሄ የማትሪክ ፈተና የእናንተን ዋጋ እንዲመዝንላችሁ አትፍቀዱለት። የአንድ ወረቀት ፈተና ወይም ደግሞ አንድ ወረቀት ላይ ሰርታችሁ የምታመጡት ውጤት የእናንተን ዋጋ አይወስኑም። እስከዛሬ የሰራኸው ነገር፣ እስከዛሬ የመጣችሁበት ነገር፣ በስራ አስፍራችሁበት የ3 ዲጂት ቁጥር የእናንተን ቫልዩ፣ የእናንተን የነገ ህልም፣ የእናንተን ህይወት፣ የእናንተን የነገ ተስፋ እንደሚያጨልምና ምንም ነገር እንደሌላችሁ አድርጋችሁ ለራሳችሁ አትንገሩት። ይሄ ነው በጣም ስትረስ እየፈጠረባችሁ ያለው ማለት ነው። ስለዚህ ነገሮች ላይ በጣም ስትረስድ ከመሆናችሁና ምንም ነገር ከዚህ ውጪ እንደሌለ ህይወታችሁ እንደሚያበቃ አድርጋችሁ ለአይምሯችሁ አትንገሩት። ይሄ በጣም ቢግ ነገር ነው። ምክንያቱም አይምሯችሁ ላይ እያጨናነቃችሁት ነው ያላችሁት። አይኖ ያስጨንቃል። ነገር ግን ካላመጣ ውጤት ህይወት ያበቃል የሚለውን ሀሳብ ከአይምሯችሁ አውጥታችሁ ጣሉት ኮምፕሊትሊ ማለት ነው። ይሄ የእናንተን ህይወት አይቀንሰውም አይጨምረውም። እታቤ ቫልዩ አለው። ነገር ግን ህይወታችሁ ያበቃል መቼም አያበቃም ማለት ነው። ስለዚህ ይሄንን ነገር ከማድረጋችሁ ተቆጠቡ፣ በጣም ተቆጠቡ ማለት ነው። ጫናና የአካባቢ አሉታዊ ነገሮች ናቸው ሁለተኛው ነገር ደግሞ ማለት ነው። ይሄም እንደው ብላችሁ ምንድነው መሰላችሁ ብዙዎቻችሁ የሚያስጨንቃችሁ ከውጤቱ በላይ ወይ እናንተ ከምታመጡት ወይ እናንተ ከሚመጣው ውጤት በላይ እናታችሁ፣ አባታችሁ፣ በዙሪያችሁ ያሉ ሰዎች ምን ይሉኛል፣ በወድቅ ምን አይነት ስም ይሰጠኛል፣ ቤተሰቦቼን ባዋርዳቸውስ የሚሉት ሀሳቦች ናቸው። እውነታው ምንድነው መሰላችሁ? ቤተሰቦቻችሁ ከውጤቱ በላይ ውጤቱ ይመጣ ከውጤቱ በላይ ግን የእናንተን ጤንነትና የእናንተን መኖር ነው የሚፈልጉት ማለት ነው። ስለዚህ ቫልዩአችሁን በፈተና ለመመዘን አትሞክሩ። እናንተ አሁን የሚጠበቅባችሁ ነገር እስከ ፈተናው እስከሚደርስ ድረስ የምትችሉትን ድረስ ማጥናት፣ ያቅማችሁን መጣር ነው። ከዛ ባለፈ ምንም የምትለውጡት ነገር የለም። ስለተጨነቃችሁ አንድ እርምጃ ከፍ አታደርጉትም። ስላልተጨነቃችሁ ደግሞ እንትን አይመጣም፣ ውጤቱ ከመምጣቱ ወደ ኋላ አይልም። ስለዚህ እናንተ ምንም ውጤት ይምጣ በኋላ ላይ ኤኒ ሪዛልት ይምጣ፣ ግን እናንተ ማድረግ ያለባችሁ ነገር ምንድነው? በመጀመሪያ ደረጃ ሰልፍ ቫልዩአችሁን እወቁ በስነ ስርዓት ማለት ነው። ቫልዩአችሁን በሲቹዌሽኖች ላይ አትለኳቸው አይደለ? በቃ ስለዚህ ነገሮችን ስታደርጉ አሁንም ቢሆን ማትሪክ አለ። ከዚህም በኋላ ብዙ ፈተናዎች ሊመጡባችሁ ይችላሉ። ስለዚህ ማትሪክን ስታደርጉ የምታደርጉት ነገር ተጠንቅቃችሁ አድርጉ ማለት ነው። ሰልፍ ቫልዩአችሁን በአንድ ውጤት ለሚመጣ ውጤት አትለኩት። ስለዚህ ቤተሰቦቻችሁ የእናንተን ጤና ነው የሚፈልጉት። እስከ መጨረሻው ድረስ ታገሉ። ከዛም ባለፈ ምንም አይነት ውጤት ቢመጣ እስከ መጨረሻው ድረስ ያቅሜን ጥሪ ያለውኝ ከዛም ባለፈ ምንም ማድረግ አልችልም የሚለውን ለራሳችሁ መጨረሻ ላይ ስንት ስለሚላችሁ አይምሯችሁ አያውቅሳችሁ ማለት ነው። ግን ከእናንተ የሚጠበቀው ማድረጋችሁን እርግጠኛ መሆናችሁን አትርሱ። ደግሞ የፈተና ክፍል ውስጥ የአይምሯችሁን ሰላም ጠብቁት። ምንድነው መሰላችሁ? ክላሱ ስትገቡ ምንም እንደማታውቁ ሊሰማችሁ ይችላል። ከዛም ባለፈ ደግሞ በጣም በቃ ስዊርድ አየሩ ሁላ ይቀያየርባችኋል። አተነፋፈሳችሁ ይዛባል ምናምን ነገር። አይናችሁን ጨፍናችሁ ማለት ነው ለ10 ሰከንድ ኦር ለ10 ሰከንድ ኦር ለ2 ደቂቃ ምናምን ለመተንፈስ ሞክሩ። አየር ማስወጣታችሁን ማስገባታችሁ የአይምሯችሁን የመረጋጋት ሁኔታ እንትን ይልለታል እና ያጠናውን ነገር ደግሞ ኢፌክቲቭሊ እንዲሰራ ያግዘዋል ማለት ነው።
ስለዚህ እሱን ነገር አትርሱ። የፈተና ክላስ ውስጥ በጣም ለመረጋጋት ሞክሩ። ራሳችሁን በደንብ አረጋጉ። አይኑ እንትና ይላል በቃ ኢንቫይሮንመንቱ ለራሱ እንትን አይሆንላችሁም። በጣም ትረብሻላችሁ ምናምን ግን በጣም ለመረጋጋት ሞክሩ። የአእምሯችሁን ሰላም ለመጠበቅ ሞክሩ ማለት ነው። በዚህ ቪዲዮ መጨረሻ የምላችሁ ነገር ምንድነው መሰላችሁ? መልካም እድል ይሆንላችሁ። ለሶሻል ተማሪዎች ላይቭ ሴሽን ዩቲዩብ ላይ እንዲዘጋጅ ከፈለጋችሁ ኮመንት ላይ ሶሻል እያላችሁ አስቀምጡልኝ። ላይቭ ሴሽን እናዘጋጅና የሚኖራችሁን ጥያቄ አንድ ባንድ መልስላችኋለሁ ማለት ነው። ከዛም ባለፈ ደግሞ ፒዲኤፍ ቴሌግራም ቻናል ላይ አስቀምጥላችኋለሁ፣ እየገባችሁ ማየት ትችላላችሁ። ጠንክሩ፣ በርቱ። ያቅማችሁ ካደረጋችሁ በኋላ ለሚመጣ ውጤት ያን ያህል አትጨነቁ። በቃ ትችላላችሁ። ደግሞ ማድረግም ስለምትችሉ ነው እዚህ ድረስ የመጣችሁት። ስለዚህ አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ፣ የሚጠቅም ሆኖ ካገኛችሁት ቪዲዮ ማለት ነው። ቴሌግራም ቻናል እየላችሁ ፒዲኤፍ ማግኘት ትችላላችሁ። ላይቭ ሴሽን እንዲዘጋጅ የምትፈልጉ ናቹራል ተማሪዎችም ያልገባችሁ ካላችሁ ደግሞ ናቹራሎችም ሶሻሎችም ናቹራል ሶሻል እያላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ። ሁሌም እንደምላችሁ ደግነት መራችን። መልካም ጊዜ